ቲና አልሞተችም። ጆሮሽ ይስራ ፕሪንሰስ ማን ያስገባሽ? ሲጀመር ማን ያስገባሽ? ብዙ ሞልጫው አንድ ቀን የቀበር ስነ ስርዓት የሚያሳይ የተቀበረችበት ቦታ የሚነግር ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ ቦታንም የነገሩን አንድ አይነት ሰዎች ናቸው። እኮ ለማን ያስገባት ብገባ ምን ችግር አለ? ዝም በይ እስቲ አትጩኝ። መጀመሪያ ካልታገተች ወይ የሆነ ነገር ካልተደረገች ባህል ገባህ። ታዲያ አንተ እውነቱን አታውቅም። ማን ያስገባሽ? ለምን እውነቱን አትነግረንም? የልጁ እናት ላይ እንደዚህ ንግፍ ይሰራል ብዬ የዲዚ እናት አልሞተችም። ብዙዎችን እንግዲህ እያነጋገረና እያጨቃጨቀ ያለ ኬዝ ሆኖ ተገኝቷል። እንግዲህ ሞን በዚህ ጉዳይ እንግዲህ በጣም ዲፕሬሽን ውስጥ እየገባ ይገኛል። በጣም ብዙ አይነት ኮሜንቶችና በጣም ብዙ አይነት ውዝግቦች ውስጥ እየገባ ነው ያለው ማለት ነው። በዲዚ እናት ሞት ምክንያት ብዙ ሰዎች አንተ እሷ የምታውቃት ከሆነ ለምን እንደዚህ አጠይቃትም ብቻ ብዙ አይነት ጥያቄዎችን እየጠየቁት ይገኛሉ ማለት ነው። የዲዚ እናት እንዳልሞተች ደግሞ አንዳንድ የሚያጠራጥሩ ነገሮችም ሲመላለሱ ነበረ። ስለሱ ቪዲዮዎች እንግዲህ በዛሬው ቪዲዮ በሰፊው የምናወራ ይሆናል። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መመልከትና ቪዲዮን ከመጀመራችሁ በፊት ለብዙ ሰዎች እንዲዳረስ ላይክ በማድረግ መጀመር ብቻ ነው። ቀጥታ ወደ ቪዲዮ። በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው የቀበር ስነ ስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትና ምን አይነት ወሬ ነው እየሰማን ያለ ነው? ቤተሰብ አልሞተችም ምን ማለት ነው? ዝም በሉ ትረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋ ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለሰው ምንነገር ስትል ጭራሽ እንዲህ አይነት ወሬም ተጀመረ። አፋችንን የሚያዘጉንም አንድ አይነት አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት። ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ ሳለችኝ ሰፈር ላይ ገብቷችኋል? በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ፣ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። ብሪንክት አንድ ይጨርስ። አወራሽ እኮ ይበቃሻል። ቆይ ልጠይቀው። ለሱ ብዙ ባናስጨንቀው። ይኸውልሽ አንድ ጥያቄ ቀላል። አንድ ነገር የምነግርህ እህቷን አውቃታለሁ ብለሃል። እህቷን አውቃታለሁ አላልኩም። መጀመሪያ ጆሮሽ ይስራ። ቆይ ታውቃታለህ አታውቃትም? ምንም ጆሮ አለመስራት ያልክ መሰለኝ። ጆሮሽ ይስራ ፕሪንሰስ። ማን ያስገባሽ? ሲጀመር ማን ያስገባት? ገባህ አልገባህ? ታዲያ አንተ እውነቱን አታውቃትም። ለምን እውነቱን አትነግረንም? ለምን የምትደብቀው ነገር አለ? ስሚ ጆሮሽ መጀመሪያ ስሚ ነገር አለ። ለምን ቢገባ ምን አለበት? ጠየቅኩህ እኮ ለማን ያስገባት? ብገባ ምን ችግር አለ? ዝም በይ እስቲ አትጩኝ። መጀመሪያ ስሚ እኔ ጠየቅኩህ። አይሆንም በለኝ። ማን ያስገባት? ስሚ መጀመሪያ ስሚ እንዴ መጀመሪያ ስሚ። ልዑል ከታች ያላችሁት አሚንሲያ እህቷን አውቃለሁ ብያለሁ የነበራችሁ ሰዎች እህቷን አውቃለሁ ሳይሆን እህቷን ነግራኛለች። እሷ እኔን ታውቃለች፣ እህቷን ታውቀኛለች። እኔ አላውቃትም። እሷ
በትክክል ያልሞተች እንደሆነ ከሆነ እንትና እንዳለው ሞን እንዳለው ታግታ ሊሆን ነው የሚችለው እንጂ ከዛ ውጪ ዝም የምትልበት ነገር ማለ ብዬ ነው ያላስብም እንደኔ ማለት ነውና እስኪ እናንተን ሐሳብም ኮሜንት ላይ አስቀምጡልኝ። እዚህ ጋር ደግሞ እስኪ ዮኒ ማኝ ደም አለበት ባትፈልገውም አለበት ያንን ነገር ባትናገረው ጥሩ ነበር ብታልፈው። እንግዲህ ካያችሁ ብዙ ተሰድቧል እንትና የጂጂ የሳምሪ ፋኒ የሚባለው ብዙ ሞልጫው አንድ ቀን መልሶላት አያውቅም። ሳምሪ የፋኒ ኤክስ ፋኒ የሚባለው ብዙ ጊዜ ስሙን አጥፍተዋል። ጂጂ ብዙ ጊዜ ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን አት ኤንድ ኦፍ ዘ ዴይ ዴዚ እርጉዝ ናት። የመጀመሪያ ልጁ ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። ያብሳላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። እሺ ሞ በቃ እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቀደም ያልከው አጣርቼ ማውቀውን ነገር ነግራችኋለሁ። ዋው ከፈለክ ፕራይቬት መናገር ትችላለህ። ፐብሊክም በራስህ መንገር እኛን ኮንታክት ማድረግ ለአንተ ማሳውቃለሁ። ፐብሊክ ላይ የምናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው። አዎ የህሊናህን እንድትወጣ ነው እንጂ ለህሊናዬ ነገር ከዚህ በፊት ቆይ አንዴ ያብሳላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴይ ስለምናቅ ቦነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅ። ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን። እንደሰማችሁት ነው የዴዚ እናት አርፋለች። ነገር ግን እዚህ ሶሻል ሚዲያ ላይ ለምን በጣም እንደተጠለቀለቀ ልንገራችሁ፣ ወይም ደግሞ የዴዚ እናት መሞቷ ለምን ልዩ እንደሆነ ልንገራችሁ። ሞታለች የተባለችን ሴት አሁን ደግሞ አልሞተችም እያሉ ነው ያሉት። እንዴ ሶሻል ሚዲያ ላይ ምንድነው እየሆነ ያለው? በትክክል ነገር እየሆነ ያጣራ አካል የለም ነው? ዝም ብሎ አንድ ሰው ስላለ ብቻ አምነውት እውነትም እንደዛ ሆኗል እያሉ ነው። ብቻ ሰው ሲሞት ቀብር የሚባል ነገር አለ ምናምን ብዙ አይነት ነገር አለ። እነዛ ነገሮችን እንዴ ሼር አልተደራረጉም ነው ግራ የገባኝ ነገር። እዚህ ጋር መተው አሁን ላይ አልሞተችም አለሽ በህይወት ታግታ ሊሆን ነው ምናምን አውቀው ወሬም ለመፍጠር ፈልገው ከሆነ አልገባኝ። አንደኛ በጣም ወጣት ናት። ከዚህ በኋላ አግብታ 3-4 ልጆችን መውለድ ትችል ነበረ። በሁለተኛነት ደረጃ ከዴዚ ጋር ተጣልተዋል፣ አልተታረቁ። ሲቀጥል ዴዚ ልጄን አፈቀችኝ እያለች ነበረ። ሳይገናኙ ነው የሞተችው which is በጣም painful like ተረዱታላችሁ። በሶስተኛ ደረጃ ያው like ተቃይመው ነበረ because በዴዚ እና በአሞሮ ጋብቻ እናትየዋ ደስተኛ አልነበረችም፣ ፍቃደኛም አልነበረችም። ዴዚ ጀስት አገባችው። ከዛ በኋላ ግን በዛው እንደተኮራረፉ ነው ህይወቷ ያለፈ ማለት ነው። እና አሁን እዚህ ሶሻል ሚዲያ ላይ በጣም ብዙዎቻችሁ ዴዚን ስትወቅሷት አንቺ አረመኔ ነሽ ለእናትሽ ያልሆንሽ ምናምን እያላችሁ ስትወቅሷት እያየሁ ነው። እናቲቷ አንዴ አርፋለች፣ አትመለስም። አሁን ዴዚ አግብታ እየኖረች ነው፣ እርጉዝም ናት፣ ነፍሰ ጡርም ናት። የማንም ጥፋት ይሁን የማንም ጥፋት እዚህ ሲቹዌሽን ላይ ዴዚን መውቀስ ሌላ ተጨማሪ ችግሮችን ማምጣት ነው ብዬ አስባለሁ። እንደገና ዴዚ የሆነ ነገር ራሷን ብታደርግ እንደገና ሌላ ነገር ውስጥ ከመግባት ኦኬ ከዴዚ ጎን ሁኑ፣ ኦኬ አጽኗት። በዚህ የእናቷ ሞት ሌላ ፔንፉል የሆነ ነገር እያለባት በጣም ሀዘን እያለባት በዚህ ደግሞ እናንተ የአሁን ቁስሏን መንካት የለባችሁም ብዬ አስባለሁ። እና ፕሊስ የምትሰሩትን ቪዲዮ ተጠንቀቃችሁ እያሰባችሁ የማን ህይወት ላይ ተጽዕኖ ያመጣል እያላችሁ ብትሰሩ ተገቢ ነው። ባይ ዴዚዬ የኔ እናት እግዚአብሔር ያጽናሽ። I'm sorry for your loss። እንዴት ኮሜዲያን እሸቱን አይዞ እንቻ የሆነ ቢጣራ አሪፍ ነው ብሎ እንደዚህ በወሬ አንዴ እነሱ ስላሉ ከስር ያሉትም ኦዲየንሱ እያመነ አልሞተችም ሲባል ወደዛ ከሚባል የሆነ ሰው አጣርቶ በስትክክል ያለውን ነገር ቢናገር። እንዴ ይሄን ያለ ቤተሰብ የላቸውም ነው እንዴ? ቤተሰብ ምንድነው ይሆነ ያለው ማለት ያቅተናል። እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሀዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም።
31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የትገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። የኮሜዲያን እሸቱ ጉዳይ እንግዲህ በጣም ብዙዎችን ያበሳጨ ነገር ነው። ማለት ብዙ ሰዎች እሸቱ ላይ የተነሱበት በኔጌቲቭ ፓርቱ መሆኑ በጣም ብዙ ሰዎችን እያበሳጨ ነበር። ይሄ ኬዝ እንዴት አይዞ አትሉትም፣ እንዴት አታበረታቱትም እያሉ ብዙ ሰዎች እየተናገሩ ነበረ። አሁን ላይ እሸቱ ወደ በፊቱ አቅም እየተመለሰ ነው። ሜምበርሺፕ ነበረ፣ ያ ሜምበርሺፕ እየሞላለት ነው ያለው ማለት ነው። ሁሉም ሰው እሸቱ ላይ በተፈጠረው ኬዝ ያዘነ ሁላ አሁን ላይ በጣም ደስ ብሏቸዋል። ምክንያቱም የሜምበርሺፑን በደንብ እየሞላ ስለሆነ ከሀገር ውስጥ ብዙ ሰዎች ሰፖርት እያደረጉ ስለሆነ እሸቱ ወደ በፊቱ አቋም እንግዲህ ተመልሶ በአሪፍ ዝግጅቶች እናያለን ብለን እንግዲህ ተስፋ እናደርጋለን። ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ አሪፍ ነገር እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ።